الملك الرحيم እንዲሁ ደግሞ የሁሉም ባለቤት አዛኝ ሆነዋልና الذي لا تدركه الأبصار የሰው ልጆች አይን የማይደርስበት የሰው ልጆች እይታ ዱንያ ላይ ሆነው አላሁ ተዓላን እንዲህ ነው ብለው ሊያዩት አይችሉም ولا تكيفه العقول አሉ የሰው ልጅ አእምሮም አላህን እንዴት ነው ብሎ ሊስለው አይችልም አሉ የሰው ልጆች አእምሮ አላህን አይስለውም كزياس القدوس في كبريائه عن التجسيم والتعطيل له هنا يا جمال الدين الآني عقيدة قنا مقدمانه مقبيونه انقدي يتندردرونه قنا منالو القدوس بتعلق النتو يترعي هنا القدوس في كبريائه عن التجسيم أكال كمهون يترعي هنا قيتا إلالو አላህን ከአካልነት ማጥራት ይሄ የመሻይኾቻችን ተውሂድ ነው ቁርአንም ያመጣው ተውሂድ ይሄው ነው ነብዩም ያስተማሩት ይሄው ነው ዑለማውም ያስተማረው ይሄው ነው عن التجسيم الله ከአካልነት የጠራ ነው አሉ والتعطيل የለም ከማለትም እንደዚሁ አላህ የጠራ ነው ይሄው የኛ መኖር የአላህ መኖር ማስረጃ ነው እኛ ራሳችንን አገኘነው እንጂ ራሳችንን አላስገኘነው እኔ ራሴን አልፈጠርኩም አላህ ነው ያስገኘኝ ጌታ እንዳለኝ ራሴን አይቻውቃለሁ والحلول አሉ ቦታ ላይ ከመስፈርም ደግሞ የጠራ የሆነ ጌታ ነው አሉ ጀማሉዲን አኒ አላሁ ተዓላ የሆነ ቦታ ላይ ሐል ከመሆን ቦታ ላይ ከመስፈር የጠራ ነው አሉ الذي اوجب علينا معرفه شرائع الاسلام አሉ የእስላምን ሸራኢ እንድንማር ግዴታ ያደረገብን የሆነ ጌታ ካሉ በኋላ ወደ ውስጥ ገባ ብለው ስለ ተውሂድ ሲያወሩ ምን አሉ مقدمة في أصول الدين አሉና ስለ ዲን ጉዳይ መሰረታዊ ጉዳይ مقدمة ላደርጋሉና فنقول إن الله واحد في ذاته وصفاته ያሉ الله بذاته ማንነው وصفاته ማንነው وأفعاله بسرعهم عندنا شريك لهم فرد لا شريك له واجب الوجود عندنا ولا الله عقار لهم عندنا واجب الوجود نو منور مجمر لهم فيجب له القدم والبقاء والمخالفة الحوادث الله كو أزلينت طفات على ماغنيت كفطور ጋር على መመሳሰል ለሱ የተረጋገጡለት ባህሪዎቹ ሲፋቶቹ ናቸው من كل وجه قالوا بهلم بكل الله كمخلوق قال كما مساسل يترانو في ذاته وصفاته وافعاله قالوا ذات يمخلوق ذات مسلم يمخلوق ذات من دنيا وسبال جسم نو አይደለም እንዴ يمخلوق ذات من دنيا وسبال جسم نو يا الله ذات ሲባል ሐቂቃው ማለት ነው ذات يمخلوق ذات مسلم ሲባል الله جسم አይደለም ማለት ነው በሲፋቱም በአፍዓሉም አሉና እንዲህ ያሉ ቀጥለው ምን አሉ ለአላህ ንግግርም ሰምዕም ይረጋገጥለታል አሉና والقدرة الشاملة الكاملة والسمع والبصر والكلام المقدس عن سمت الحدوث كالأصوات والحروف والتقديم والتأخير الله أكو قدرام سمعم بصرم ما يتم الله يرغبط اللتال ንግግርም እንደዚሁ ለአላህ አለዋሉ ያአላህ ንግግር ደግሞ የመخلوقات ንግግር የማይመስል ነው አሉና ከፊደል ከድምጾችና ከፊደላት የጠራ የሆነ ንግግር አለ አሉ ያአላህ ንግግር እንደኛ በፊደል የሚነገር አይደለም እንደኛ በድምጽ አይደለም የኛ ንግግር አይመስልምና እኛ ምናወራው ስለ ኻሊቃችን ነው ስለይና ስለ አንተና ስለ አንቺ አይደለም ምናወራው ስለ አላህ ነውና ያአላህ ንግግር ድምጽ አይደለም ፊደልም አይደለም አሉ አላህ ንግግሩ የኛን አይመስልምና አስከተለው ምን አሉ ليس كمثله شيء ስለምትለው አያ ጠቀሱና وهو السميع البصير ሚሆን አስከተለው فصدر هذه الآية የዚች አያ የመጀመሪያዋ ክፍል ليس كمثله شيء የሚለው
يرد على المشبهات ያሉ ለሙሸቢሃዎች መልስ ይመልሳል እነዚህ አላህን ከፍጡራን ጋር ለሚያመሳስሉት መልስ ነው ለምን አላህ ምን ብሏልና ليس كمثله شيء እርሱን የሚመስል ምንም ነገር የለም ብለዋልና አሉ ከዚያሳ አያው ሰድርና አጁዝ አለው የመጀመሪያው ክፍል ነው አጁዝ ሳቀጣው ክፍል وعجوزها يرد على المعطلة እነዚያ የአላህን ሲፋት ነፊ ለሚያረጉ ሰዎች ደግሞ መልስ ይመልሳል وهو السميع البصير ብሏልና አላህ ሰምዕም አለው በصርም አለውና ከዚያ ምን አሉ እቺን በደንብ አዳምጡልኝ وجملتها تبين لك خلاصة التوحيد አሉ ይቺ አያ ليس كمثله شيء وهو السميع البصير ምትለዋ የተውሂድን ጭማቂ ታብራራለሃለች አሉ ውስጧ የተውሂድ ጭማቂ አላት አሉ لأنها مع قلة حروفها جمعت مجامع مسائل التوحيد وتضمنت كل ما يجب اعتقاده አሉ ቃሏ ትንሽም ሆነ ቃሏ አንሳ ውስጧ ግን የተውሂድን ክፍሎች እንዳለ አቅፋ የያዘች ነች አሉ وتضمنت كل ما يجب اعتقاده ما من واجب هنا ሁሉ አቅፋ ይዛለች ليس كمثله شيء وهو السميع البصير የምትለዋሉ ይሄ ليس كمثله شيء የሚለው የተማርነው ተውሂድ ነው መሻይኾቻችን ያስተማሩን አላህን መሳል እንደማንችል ይሄው ራሳቸው ከአቢ እስሐቅ አልኢስፍራይኒ ነቅል አድርገው ምን አሉ جمع أهل الحق جميع ما قيل في التوحيد في كلمتين አሉ ሰዎች ስለ ተውሂድ የተባለውን በሁለት ቃላቶች ሰብስበውታል አሉ ተውሂድን በሁለት ቃል ጠቅልለው አስቀምጠውታል አሉ አንደኛው አሉ إحداهما اعتقاد أن ما يتصور في الأوهام فالله تعالى بخلافه የሰው ልጅ በአእምሮ የሚስለው ነገር አላሁ ተዓላ እሱን አይመስልም መሻይኾቻችን ይሄን ያስተማሩን ተውሂድን ያስተማሩን ዛሬ መጡ ሰዎች ምን እንዳስተማሩን በኋላ መጣበታለሁ ትንሽ ቆይቼ ይሄን ጨርስና ዛሬ መጡ ሰዎች ያስተማሩን ሰውን ያታለሉት ያለው አላህን እንዲስል ነው የሚያረጉት ወልዒያዙ ቢላህ እንካ እጅን ካይሉታል እግርን ካይሉታል ፊትን ካይሉታል ተጠቅስላችኋለሁ ከኪታባቸው ጨምሩ ባቱን ይሄው ባት አለ ይሉታል ይገልጻል ይሉታል ልክ ቀሚሱላ እንዳረገ ወይም ሽርጥ እንዳረገ አርገውና ይስሉለታል ዑለማዎቻችን እነ ጀማሉል አንይ ረዲየላሁ ዐንሁ ቀደሰ الله سره ያስተማሩን የተውሂድ ጭማቂ ዋሉ የሰው ልጅ በአእምሮ የሚስለው ነገር ሁሉ አላህ ከዚያ ነገር የጠራ ነው የሚለው የመጀመሪያ ነው ለምን አሉ لأن الذي يتصور في الأوهام مخلوق لله تعالى هنا يا زبدم የሰው ልጅ በአእምሮ የሚስለው ነገር የአላህ ፍጡር ነው አሉ የሰው ልጅ በአእምሮ የሚስለው ነገር የማን ፍጡር ነው የማን ፍጡር ነው አላህ ምን አለ በቁርአን ላይ والله خلقكم وما تعملون አላህ እናንተንም የፈጠረ ነው የምትሰሩትንም ስራ የፈጠረው አላህ ነው አለ ከምንሰራው ስራ ውስጥ በአካል ምን ሰራው አለ በአቅላችን ምን ሰራው አለ አይደለም እንዴ በአቅላችን ምን ሰራው ስራ ይባላል በእጃችን ምን ሰራው ምን ይባላል ስራ ይባላል በእጃችን የሰራነውን የፈጠረው አላህ ነው በአእምሮአችን ምን ስለሆነ ምን ሰራውን የፈጠረው ማን ነው والله خلقكم وما تعملون جمال الأمن من قالوا ምክንያቱም የሰው ልጅ በአእምሮ የሚስለው ነገር የአላህ መክሉቅ ነው አሉ የአላህ ፍጡር ነው አሉ ታዲያ የአላህን ፍጡር አላህ ነው ብሎ የተገዛ ሰው ሙስሊም ይሆናል የአላህን ፍጡር ይሄ እኮ አላህ ነው ብሎ ጧት ማታ ሰግድለታለሁ ያለ ሰው ሙስሊም ይሆናል
የጀማሉል አንዲ ንግግር ውስጡ ምን እንደያዘ ታውቃላችሁ? አላህን አካል አድርጎ የሆነ አርሽ ላይ የሚቀመጥ አድርጎ ስሎት ይሄ ነው በቃ እያለ ሲሰግድም ያንን ምስል ልቡ ላይ ያመጣ ዱዓ ሲያረግም ያንን ምስል እያሰበ ግዙፍ ነገር እያሰበ የሚገዛ ሰው لم يعبد الله تعالى ولا يكون مسلما አላህን አልተገዛም ሙስሊምም ሊሆን አይችልም በፍጹም አላህን የተገዛና መخلوقን የተገዛ ሁሉ أفمن يخلق كمن لا يخلق የሚፈጥር እንደማይፈጥር እንደ መخلوق እኩል ይሆናል ሙሸቢሃዎች አእምሯቸው ላይ የሚስሉት ነገር መፍጠር የማይችል እሱም የአላህ መخلوق የሆነ ምስል ነው لأن الذي يتصور في الأوهام مخلوق لله تعالى والله تعالى خالقه ይላሉ ጀማል ባኒ ይህን ምስል የፈጠረው አላሁ ተዓላ ነው ታዲያ አላህ የፈጠረውን መخلوق እየተገዛ አላህን የተገዛውት ብሎ አላህ ብሎ ስለሰየመው ብቻ ኻሊቃችንን ተገዝቷል ይባላል በፍጹም አይባልም የሐበሻ ዑለማዎች ተውሂድ በዚህ መልኩ ጠርቶ የተቀመጠ ነው ሼክ መሐመድ ደሴ ተባሉ ትልቅ የሐበሻ ዓሊም ጎንደር ላይ የነበሩ ዓሊም ናቸው ምን ይላሉ ተስድስቱም ጂሃት ኻሊቃችን ጠራሉ ከስድስቱም አቅጣጫዎች ኻሊቃችን ጠራ ከቀኝም ከግራም ከፊትም ከኋላ ጌታ የጠራ ነው ከታችም ከላይ ጃሂል ያንጋጥጣል መስሎት በሰማይ አሉ ጃሂል ያንጋጥጣል መስሎት በሰማይ ከዚያ ሲያስጠነቅቁ አንዳንድ ሰዎች የሚናገሩት ንግግር አለ አስከፊ ንግግር እንደሆነ ሲናገሩ ምን አሉ ጌታ ወርዶ ይፍረድ የሚሉት ሲጣሉ አሉ ጌታ ወርዶ ይፍረድ የሚሉት ሲጣሉ ጥርጥርም የለው በእውነት ይከፍራሉ አሉ የጌታ ረህመቱ መፍሰሻው ከላይ ነው ለዱዓ እጅን ማንሳት ለራህመት እንጂ ነው አሉ የራህመት አቅጣጫ ከላይ ስለሆነ ለዱዓ እጃችን እናነሳለን እንጂ ጌታችን የሆነ ቦታ ላይ ከላይ ሰፍሮ የተቀመጠ ነገር ሆኖ አይደለም ይላሉ